ኬሚስትሪ መምህራችሁ ነኝ ከግሎብ ዶክ አካዳሚ ዛሬ እንግዲህ ከዚህ በፊት በነበረው ቪዲዮ ስለ ዩኒት አውትካም ይሄንን ዲስከስ ይሄንን ቻፕተር 4ን ዲስከስ አድርገን ስንጨርስ ምን ነገሮች ማግኘት አለብን የሚሉት ነገሮች አይተን ነበር። ዛሬ ደግሞ በዚህ ቪዲዮ የምናየው ነገር ምንድነው ኢንትሮዳክሽን ስለ ኬሚካል ቼንጅ ስለ ይሄ ኢነርጂ ቼንጅ ስለ ፖቴንሻል ኤንድ ካይኔቲክ ኢነርጂ ስለ ኢንቨርስ ስለ ሰራውንዲንግ ኤንድ ሲስተም እነዚህ ነገሮችን እንመለከታለን ማለት ነው። ይሄንን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል ዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን ኮሜንት አስተያየት ጥያቄ ልታቀርቡልኝ ትችላላችሁ። እንዲሁም ደግሞ ይሄንን ቪዲዮ እየተመለከታችሁ ያላችሁት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን በመግባት እንዲሁ ጥያቄዎቻችሁን ማቅረብ ትችላላችሁ። ናው ይሄንን ቪዲዮ እንግዲህ የምንጀምረው በአክቲቪቲ ነው። የመጀመሪያው አክቲቪቲ ዲስከስ እንድናደርግ የሚጠይቀን ምንድነው? we feel warm when we stand in sunlight ፀሐይ ላይ በምንቆምበት ጊዜ ሰውነታችን ይሞቃል አይደል? ይሄ ነገር ለምንድን ነው የሚሆነው? ምንድነው ምን እየተፈጠረ ነው ብሎ የሚጠይቀን። ይሄንን ለመመለስ እንግዲህ ምንድነው ሪዝኑ? there is the observation of the sun's infrared radiation. ይሄ ፀሐዩ ኢሚት የሚያደርገው ወይም ደግሞ የሚረጨው ኢንፍራሬድ ራዲዬሽን አለ። ያ ኢንፍራሬድ ራዲዬሽን በሰውነታችን በስኪናችን ምን ይደረጋል? አብዞርብ ይደረጋል ማለት ነው። ኦኬ አብዞርብ ይደረጋል። this infrared radiation ይሄ ኢንፍራሬድ ራዲዬሽን የምንለው is an electromagnetic radiation. electromagnetic radiation ማለት የተለያዩ አይነት ዌቭሌንግዝ ያላቸው ራዲዬሽኖች ናቸው። ከነዛ ውስጥ አንዱ ነው ኢንፍራሬድ ራዲዬሽን። there are different types of electromagnetic radiation. ለምሳሌ UV radiation አለ፣ የUV electromagnetic radiation፣ ኤክስ-ሬይ ምንላቸው አሉ፣ ጋማ ሬይስ ምንላቸው አሉ። እነዚህ ወይም ደግሞ የራዲዮ ምንላቸው electromagnetic radiation። ይሄ የሚለየው በፍሪኩዌንሳቸው ወይም ደግሞ በዌቭሌንግዛቸው ማለት ነው። ስለዚህ this is the infrared radiation ምንለው is an electromagnetic radiation which is emitted by the sun that carries heat አለ ውስጡ ማለት ነው። ስለዚህ ሰውነታችን አብዞርብ የሚያደርግበት ጊዜ ያን ሂት ፊል እናደርገዋለን ማለት ነው። when this radiation reaches us it's absorbed by our body በሰውነታችን አብዞርብ ይደረጋል። then ይሄ it increases our internal energy ሰውነታችን ውስጥ already የነበረ ኢነርጂ አለ። ያ ኢነርጂ በዚህ በኢንፍራሬድ ራዲዬሽን በሰን አብዞርብ ባደረግነው የተነሳ እንደገና ይጨመራል ማለት ነው። ስለዚህ we feel warm ማለት ነው። ኦኬ ይሞቀናል ማለት ነው። then ሌላኛው ደግሞ your body sweats when you take hot shower. ሙቅ ሻወር ለምሳሌ ኳስ ተጫውታችሁ ሊሆን ይችላል ወይም ኤክሰርሳይዝ ሰርተን ሊሆን ይችላል ወይ አድካሚ የሆነ ስራ ሰርተን ሊሆን ይችላል። ያኔ ከዛ ሙቅ ሻወር በምንወስድበት ጊዜ ሰውነታችን ያልበዋል። ኦኬ ለምንድን ነው ይሄ ነገር ደግሞ የሚሆነው ማለት ነው? sweating during a hot shower after intensive physical exercise is primarily due to the body's thermoregulation process. ሰውነታችን ቴምፕሬቸርን ሬጉሌት የሚያደርግበት ሜካኒዝም አለ። ስዊት አንዱ ኦኬ ስዊት ማለት ምንድነው? የሞቀን ነገር ወደ ሰውነታችን ከሰውነታችን ለማስወጣት ሂቱን ለማስወጣት የሚጠቀምበት ማለት ነው። ለነዚህ ሪዝኖቹ አንደኛው is an increased core temperature ነው which is ይሄ ኤክሰርሳይዝ ከባድ የሆነ ነገር ኳስ ተጫውተን ወይ ኤክሰርሳይዝ ሰርተን ማለት ነው it raises our body's core temperature የሰውነታችንን ሙቀት ከፍ ያደርገዋል። ስለዚህ ይሄ ሆት ሻወር በምንወስድበት ጊዜ አሁን እንግዲህ ኦሬዲ የሞቀ ሰውነታችን ላይ ሆት ሻወር በምንጨምርበት ጊዜ ልክ እንደ ሰን እንደ ፀሐይ እንደ ኢንፍራሬድ ራዲዬሽኑ የሰውነታችንን መጠን ሙቀት ምን ያደርገዋል? ከፍ ያደርገዋል። ስለዚህ ሰውነታችን ያንን ሙቀት ግዴታ ምን ማድረግ አለበት? ሬጉሌት ማድረግ ይኖርበታል ማለት ነው። activation of sweat gland ልክ እንደዚህ በሚሆንበት ጊዜ የስዊት ግላንዶች ምን ያደርጋሉ? አክቲቬት ያደርጋሉ። ኦኬ ስለዚህ የሰውነታችን ሙቀት በጣም ከፍ እያለ ነው ማለት ነው። ስለዚህ ምን ማድረግ አለብኝ ይላሉ? ሬጉሌት ማድረግ ይኖርብኛል። Okay, regulate ማድረግ ይኖርብኛል። this to regulate and reduce this elevated temperature, your body activates its sweat glands. sweat glandoቹ አክቲቬት ይደረጋሉ ማለት ነው። አክቲቬት የሚደረጉት ምንድነው? because elevated የሆነ temperature ስላለ ማለት ነው። then evaporative cooling ምንድነው?
እንትኖቹ እነዚህ ስዊት ግላንዶቹ then ይሄንን ቴምፕሬቸር ኤሊቬትድ የሆነ እየጨመረ የመጣውን ቴምፕሬቸር በውሃ መልክ ወይም ደግሞ በላብ መልክ እንዲወጣ ያደርጉታል ማለት ነው ሶ ኢቫፖሬት ያደርጋል ሶ ይሄ ላቡ ሙቀቱን ይዞት ይሄዳል then cooling process ይካሄዳል ማለት ነው Then prolonged heat exposure and hot shower, continuous exposure to heat can cause your body to keep sweating until it cools down to a normal temperature. What a normal temperature is skiders dress, ሰውነታችን sweet እንዲያደርግ ያደርግ በቃ ላብ በላብ መልክ ያንን temperature cool down ያደርጋል ማለት ነው This is the process. So, ሶስተኛው activity, why do you burn wood or charcoal at your home? ለምንድን ነው ይሄ እንጨት ወይንም ደግሞ ከሰል ምናነደው ቤት ውስጥ ማለት and what energy change involved ምን አይነት energy change ነው involve የሚያደርገው and which involves a specific energy known as combustion okay ይሄ እንትን የምንለው ማቃጠል ማለት ነው okay አሁን ቻርኮል ስናቃጠል እንጨት ስናቃጠል ዘን ኮምበንሽን እያካሄድን ነው ማለት ነው ይሄ ኮምበንሽን ምንድነው ከኦክሲጅን ጋር ሪአክት አድርገን ካርቦን ዳይኦክሳይድ most cases ካርቦን ዳይኦክሳይድ ፕሮዲዩስ እንዲያደርግ ማድረግ ማለት ነው so that's combustion ስለዚህ ብዙ ጊዜ ቤት ውስጥ ምናልባት ከተማ ያላችሁም ሊሆን ይችላል ወይም ደግሞ ገጠርም አካባቢ ያላችሁ ተማሪዎች ቤት ውስጥ ከሰል በሚነድበት ጊዜ እንጨት በሚነድበት ጊዜ ብዙ ጊዜ ምን እንደሚደረግ እናውቃለን ወይ ቤቱን ለማሞቅ ነው የሚሆነው ወይም ደግሞ ቤተሰቦቻችን እናቶቻችን ምግብ ለመስራት ኦኬ ኩክ ለማድረግ ነው የሚጠቀሙበት ማለት ነው so the combustion process is a chemical reaction where wood ወይንም ደግሞ charcoal እነዚህ wood እና charcoal ውስጣቸው ምን አለ ካርበን አለ ስለዚህ ካርበኑ በርን በሚያደርግበት ጊዜ ወደ ካርበን ዳይኦክሳይድ ኮንቨርት ይደረጋል ማለት ነው ኦኬ ወደ ካርበን ዳይኦክሳይድ ኮንቨርት ይደረጋል So energy እንትን የሚሆነው ኤነርጂ ቼንጁ የሚሆነው ምንድነው እዚህ እንጨትና ቻርኮል ውስጥ ወይም ደግሞ ከሰል ውስጥ ስቶር የተደረገ ኢነርጂ አለ ይሄ በርን በሚያደርግበት ጊዜ ወደ ምን ይቀየራል ወደ ሂት እና ወደ ላይት ኮንቨርት ይደረጋል ማለት ነው ወደ ሂት ኢነርጂ እና ወደ ላይት ኢነርጂ ኮንቨርት ያደርጋል then products of combustion in most cases የፕሮዳክቶቹ ምንድናቸው ካርቦን ዳይኦክሳይድ ውሃ vapor okay ይሄ vapor ማለት ውስጡ ውሃ ያለው ጋዝ ማለታችን ነው አሽ እነዚህ ነገሮች ምን ይደረጋሉ ፕሮዲዩስ ይደረጋሉ along with heat and light okay እነዚህም ሌሎቹ እንትኖች ናቸው ማለት ነው የመጨረሻው the major component of dynamite is nitroglycerin ማለት እንደዚህ አይነት ስትራክቸር ያለው ይሄ ማለት this is nitroglycerin ለኤክስፕሎሲቭ የምንጠቀምበት so a very unstable material mixed with diatomous earth የሚባል ጋር ሚክስ ይደረጋል what type of energy change occurs when dynamite explodes dynamite explodes በሚያደርግበት ጊዜ ምን አይነት energy change ነው የሚካሄደው so ይሄ with this when dynamite explodes the chemical energy እዚህ ውስጥ ያለው ይሄ chemical bond break ያደርጋል ማለት ነው ወደ ምን ይቀየራል ወደ kinetic energy heat and sound okay the kinetic energy does the work ይሄ ማፈራረሱ ሊሆን ይችላል እንደዚህ የሚያደርገው ምንድነው ያ kinetic energy because kinetic energy is a movement ከmovement ጋር የተያያዘ energy ስለሆነ ማለት ነው ከዛ ደግሞ ድምጽ አለው sound energy heat አለ okay እሳት እንትን ይደረጋል ማለት ነው it is an exothermic reaction exothermic heat release ስለሚያደርግ ማለት ነው okay good so energy change in chemical reaction በኬሚካል ሪአክሽኖች ውስጥ energy change ሁሉ ጊዜ happen ያደርጋል ስለዚህ energy change ስንል ምን ማለታችን ነው it is the difference between the reactant እና the product ማለት ነው ወይንም ደግሞ ሪአክሽኑ ከመካሄዱ በፊትና ሪአክሽኑ ከተካሄደ በኋላ ያለው የኤነርጂ ዲፈረንስ ማለታችን ነው የኤነርጂ ቼንጅ ኢን ሪአክሽን ስንል ለምሳሌ ኮምበንሽን ሊሆን ይችላል ሚቴን የካርበን ለምሳሌ እንጨት ይሄ ቻርኮል ያልናቸው እነዚህ ካርበን ኮንቴይኒንግ የሆኑ ማቴሪያሎች እነሱ ኮምበንሽን በሚያካሂዱበት ጊዜ ምን ፕሮዲዩስ ያደርጋሉ ካርቦን ዳይኦክሳይድን ፕሮዲዩስ ያደርጋሉ ወይንም ደግሞ ሚቴን ለምሳሌ ጋዝ ይሄ ጋዝ ሚቴን የምንለው ማለት ነው
ኮምበስት በሚያደርግበት ጊዜ ከኦክሲጅን ጋር ሪአክት በሚያደርግበት ጊዜ ካርቦን ዳይኦክሳይድ እና ውሃን ፕሮዲዩስ ያደርጋል ማለት ነው። ኦኬ ሶ this is a product of the combustion ይሄንን ማየት እንችላለን። በዚህ አይነት መንገድ ፕሮዲዩስ ያደርጋል። we produce the heat and light, water and carbon dioxide. ሶ ስለ ኬሚካል ኢኩዌሽን ስለ ኬሚካል ሪአክሽን እንደዚህ በምናወራበት ጊዜ ዩኒቨርስ እያወራ ስለ ጠቅላላ ነገር እያወራ ነው። በት አሁን የኢነርጂ ቼንጅ እንደዚህ የሚባሉትን ነገሮች ዲስከስ ለማድረግ ሁለት በጣም ኢምፖርታንት የሆኑ ኮምፖነንቶች አሉ። አንደኛው ሲስተም የምንለው ነገር ነው። ሁለተኛው ደግሞ ሰራውንዲንግ የምንለው ነገር ነው። ሶ ዩኒቨርስ ማለት የሲስተም እና የሰራውንዲንግ ማለት ነው። ኦኬ ሶ ሲስተም ማለት ይሄ የኬሚካል ሪአክሽኑን ኬሚካል ቼንጁን ዲስከስ እያደረግን እያጠናን ያለ ነው ነገር ማለት ነው። ከዛ ውጪ ያለው ፓርት ደግሞ ሰራውንዲንግ እንለዋለን። ለምሳሌ አንድ ሪአክሽን እዚህ ቮሊሜትሪክ ፍላስክ ውስጥ ወይም ደግሞ ራውንድ ቦተም ፍላስክ ውስጥ አድርገን ሪአክት በምናደርግበት ጊዜ A + B ስለዚህ ሪአክሽን የምናወራ ከሆነ then this is እዚህ ውስጥ ያለው ነገር ምንድነው ማለት ነው? this is called the system ማለት ነው። ይሄ ሲስተም ነው። ከዚህ ውጪ ያለው ደግሞ ምንድነው? this is surrounding እንለዋለን። ኦኬ the surrounding ማለት ነው። ሶ ዩኒቨርስ ማለት የሁለቱ ድምር ማለት ነው። ኦኬ the surrounding and the system የሁለቱ ድምር ዩኒቨርስ እንለዋለን። ሶ ኢንተርናል ኢነርጂ ኦፍ the system ስለዚህ አሁን የኬሚካል ሪአክሽን ወይም ደግሞ የኬሚካል ፕሮዳክት ሆኖ ከዛ በኋላ ስለ እሱ ኢንተርናል ቼንጅ ስናወራ ስለ ሲስተሙ እያወራን ነው ማለት ነው። አንድ ሪአክሽን አንድ ኬሚካል ሪአክሽን ኮዝ የሚያደርገው የኢነርጂ ቼንጅ ብለን ስናወራ የሲስተሙን ኢነርጂ ቼንጅ እያወራን ነው ማለት ነው። ስለዚህ that is the sum of the potential energy and the kinetic energy እዛ ሲስተም ውስጥ ያለው የፖቴንሻል ኢነርጂ እና የካይናቲክ ኢነርጂው ሰም ማለት ነው። ወይንም ደግሞ ስለ ሪአክሽን ከሆነ የምናወራው ሪአክታንቶቹ ሪአክሽኑ ከመካሄዱ በፊት የነበረው ኢነርጂ አለ then ሪአክሽኑ ከተካሄደ በኋላ የሚኖረው ኢነርጂ አለ በሱ መካከል የሚኖረው ዲፈረንስ that is the energy change እንደዋል ወይንም the energy of the product minus the energy of the reactant ይሄ አንዳንድ ጊዜ ኔጌቲቭ ሊሆን ይችላል ወይንም ደግሞ ፖዚቲቭ ሊሆን ይችላል depending on the reaction type ማለት ነው። ኢንዶተርሚክ ሪአክሽን ከሆነ and exothermic reaction ከሆነ ማለት ነው። So the conversion of energy there's an energy exchanged between the system and the surrounding. So exothermic የምንላቸው ሪአክሽኖች ለምሳሌ ከሲስተም ወደ ሰራውንዲንግ ሂት ኢነርጂ ሪሊዝ ያደርጋሉ። then endothermic የምንላቸው ደግሞ ከሰራውንዲንጉ ወደ ሲስተሙ ምን ያደርጋሉ? ኢነርጂ ኢንቮልቭ ያደርጋሉ። ኦኬ ሲስተሙ አብዞርብ ያደርጋል። So there is the involvement of energy transfer between the system and the surrounding ማለታችን። ይሄንን እንግዲህ የኢነርጂ ቼንጁን በሁለት ተርሞች ኤክስፕረስ ማድረግ እንችላለን በሂት እና በወርክ ኦኬ which is Q plus W ማለት ነው። So this is the expression of the energy change. So ይሄ በፒክቸር የሚያሳየን is regarding the exothermic እና endothermic. ኤግዞተርሚክ የምንለው ለሰራውንዲንጉ ከሲስተሙ ሂት ሪሊዝ የሚያደርግ ማለት ነው። ይሄ ኢንዶተርሚክ የምንለው ደግሞ ከሰራውንዲንጉ ሂት አብዞርብ የሚያደርግ በኋላ በደንብ እንመለስበታለን። So in reactions like combustion የኦክሲጅን ኢንቮልቭ የሚያደርግበት ሪአክሽን ማለት ነው። ኬሚካል ኢነርጂ which is a potential energy ማለት ነው። ፖቴንሻል ኢነርጂ የምንለው ለኬሚካል ሪአክሽን ኬሚካል ቦንድ ውስጥ የሚኖረው የሪአክሽን አይነት ማለት ነው። it's converted into forms like heat, light, work ወደ እነዚህ ነገሮች ኮንቨርት ይደረጋል። So potential energy is stored in chemical bonds በኬሚካል ቦንድ ውስጥ stored የሚደረገው ነው። kinetic energy relates to the movement kinetics movement እንቅስቃሴ ጋር የተያዘ ማለት ነው። and this is responsible for the work okay work አንድ ስራ ሊሰራ የሚችለው በካይናቲክ ኢነርጂ ነው። if there is a kinetic energy there is no work okay kinetic energy አይኖርም ማለት ነው። so kinetic energy አሁን ይሄ ልጅ እንግዲህ ይሄን ሳይክል እየነዳ ይሄንን ተራራ ሲወጣ ምን ይሆናል? kinetic energy ይጠቀማል። ልክ እዚህ ጋር ሲደርስ somehow for ሆነ ሰከንድም ቢሆን ሙቭመንቱ ምን ያደርጋል? ይቆማል። so that's the potential energy okay that's the potential then እንደገና ወደ ታች በሚወርድበት ጊዜ ምን ሆነ ማለት ነው? kinetic energy ወደ potential energy ከፖቴንሻል ኤነርጂ ደግሞ ወደ kinetic energy ኮንቨርት እያደረገ ይሄዳል ማለት ነው። so the energy balance there should be always a balance okay nature in balance ነው የሚሰራው
ስለዚህ energy released or absorbed by the system is equals to the energy gained or lost by the surrounding. Okay? So ሲስተሙ ለምሳሌ ኤግዞተርሚክ ሪአክሽን ሲሆን ወይንም ደግሞ ኤግዞተርሚክ ኢንቫይሮንመንት ሲሆን ለሰራውንዲንጉ ኢነርጂ ይሰጣል ብለናል አይደል? ሲስተሙ ለሰራውንዲንጉ የሚሰጠው ኢነርጂና ሰራውንዲንጉ ከሲስተሙ አክሴፕት የሚያደርገው ኢነርጂ is always equal. Okay? እኩል ነው የሚሆነው ማለት ነው because energy neither created nor destroyed. ከአንድ ፎርም ወደ ሌላ ፎርም ኮንቨርት ሊያደርግ ይችላል እንጂ ኢነርጂን ክሬት ማድረግም አንችልም ሉዝ ማድረግም ስለማንችል ማለት ነው። ፕራክቲካል ኤግዛምፕል ለምሳሌ ካር ኢንጂን አሁን ካር ኢንጂን ጋዞሊን ኮምበስት በማድረግ የእንትን ሲያደርግ ለመንቀሳቀስ ሲሞክር ከፖቴንሻል ኢነርጂ ወደ ሜካኒካል ወይንም ካይናቲክ ኢነርጂ ኮንቨርት ያደርጋል ማለት ነው ይንቀሳቀሳል። ስለዚህ that's called the energy change እንለዋለን ማለት ነው። So let's see the difference between exothermic reaction and endothermic chemical reaction. አንዳንድ ሪአክሽኖች ኤግዞተርሚክ ኬሚካል ሪአክሽኖች ናቸው አንዳንዶቹ ደግሞ ኢንዶተርሚክ ኬሚካል ሪአክሽኖች ናቸው። ያንን ከማየታችን በፊት ይሄንን አክቲቪቲ ስናይ so from your discussion you can conclude that እስካሁን ዲስከስ ካደረግነው ማለት ነው you can conclude that reactions that cause the surrounding to heat up surroundingu እንዲሞቅ የሚያደርጉ ኬሚካል ሪአክሽኖች ምን እንላቸዋለን they called heat releasing ወይንም ደግሞ exothermic እንላቸዋለን። ሌሎኞቹ ደግሞ ሰራውንዲንጉ እንዲቀዘቅዝ የሚያደርጉ እንትኖች ደግሞ ሰራውንዲንጉ እንዲቀዘቅዝ የሚያደርጉት ሪአክሽኖች እነዚህ ሂት አብዞርቢንግ እንላቸዋለን ወይንም ደግሞ ኢንዶተርሚክ እንላቸዋለን። ኦኬ ሂት አብዞርብ የሚያደርጉ ናቸው። ናው እዚህ ጋር የተሰጡን እንትኖች አሉ እዚህ ጋር የተሰጡን ምሳሌዎች ለምሳሌ ቤኪንግ ኦፍ ብሬድ ምግብ ዳቦ መጋገር ኩኪንግ ፉድ ምግብ መስራት then burning of wood እነዚህ they are either እነዚህ ሂት ሪሊዚንግ ናቸው ወይስ ሂት አብዞርቢንግ ናቸው? ሶ ዳቦ ሲጋገር ግዴታ ምን ያደርጋል ሂት ሪሊዝ ያደርጋል? በፍጹም ዳቦ ለመብሰል ግዴታ ከእንጨት ሊሆን ይችላል ወይንም ከምጣድ ሊሆን ይችላል ምን ያስፈልገዋል ኢነርጂ አብዞርብ ያደርጋል አይደል? ስለዚህ ያ ምንድነው ማለት ነው that's endothermic። ምግብ ስንሰራ ወጥ ስንሰራ ሊሆን ይችላል እንቁላል ስንጠብስ ሊሆን ይችላል ስለዚህ ግዴታ ከሲስተም ከስቶቭ ሊሆን ይችላል ከእንጨት ሊሆን ይችላል ኢነርጂ አብዞርብ ማድረግ አለበት። ስለዚህ እሱ ምንድነው ኢንዶተርሚክ ነው። እንጨት ስናቃጥልስ ከከሰል ስናቃጥልስ አሁን ምን ያደርገን ነው ከሰል ውስጥ ወይንም እንጨት ውስጥ ታምቆ የነበረው ኢነርጂ ለሰራውንዲንጉ ምን ያደርገን ነው ሪሊዝ ያደረገን ነው ማለት ነው። ስለዚህ ያ ምንድነው ማለት ነው ኤግዞተርሚክ ሪአክሽን። ኦኬ ኤግዞተርሚክ ሪአክሽን። ሌሎች ሪአክሽኖችን እንመልከት ኤግዞተርሚክ ሪአክሽኖች ኮምበስሽን ኢን ቬሂክል ኦኬ ጋዞሊን በመጠቀም ያ ጋዞሊን ነዳጅ ተቃጥሎ ለመኪናው ምን ይሰጣል ኢነርጂ ይሰጣል። ሶ ምንድነው ማለት ነው ኤግዞተርሚክ ሪአክሽን። ሪስፓይሬሽን ስንተነፍስ ያለው ሶ ያንን ግሉኮስን በመጠቀም ግሉኮስን በማቃጠል ኢነርጂ ይሰጣል። so that is exothermic reaction. Rusting of iron setting of cement ይሄ ልክ ለቢልዲንግ ስንሰራ ማለት ነው። እነዚህ ሪአክሽኖች ምንድናቸው ኤግዞተርሚክ ሪአክሽኖች ናቸው። what about endothermic reaction? በጣም ብዙ መጥቀስ እንችላለን። melting of ice ሲቀልጥ ይሄ ግዴታ ኢነርጂ ምን ማድረግ አለበት አብዞርብ ማድረግ አለበት። evaporation of water photosynthesis በእነዚህ ፕላንቶች ካርቦን ዳይኦክሳይድ እና ውሃን ሪአክት አድርገው ሰንላይትን በመጠቀም ግሉኮስን ፕሮዲዩስ ያደርጋሉ በፎቶሲንተሲስ አይደል? that is endothermic reaction. cooking of eggs dissolving salt and water እነዚህ ሁሉ ነገሮች ምንድናቸው endothermic reactionዎች ናቸው ማለት ነው። so is photosynthesis an endothermic or exothermic reaction? already መልሰናል አይደለም? ኤግዛምፕል ላይ አየን ፎቶሲንተሲስ ምንድነው endothermic reaction ነው። ለምን ሰንላይትን እንጠቀማለን ሰንላይትን አብዞርብ አድርገን ፕላንቶቹ ሰንላይትን አብዞርብ አድርገው ነው ይሄን ሪአክሽን የሚያካሂዱት ማለት ነው። ካርቦን ዳይኦክሳይድ ከውሃ ጋር ሪአክት ያደርጋል ሶላር ኢነርጂ ሰንላይት ስንጨምርበት ግሉኮስ እና ኦክሲጅን ፕሮዲዩስ እናደርጋለን። so write the balanced chemical equation ይሄው and draw energy diagram indicating all the necessary information. repeat this activity for respiration ደግሞ ከዚህ በተቃራኒ ነው
ግሉኮስ ከኦክሲጅን ጋር የኮንቬንሽን ሪስፓይሬሽን ማለት ቤዚካሊ ኮንቬንሽን ያው ሰውነታችን ውስጥ ሲሆን ስለሚሆነው እንጂ ኮንቬንሽን ሪአክሽን ማለት ነው። ግሉኮስ ከኦክሲጅን ጋር ሪአክት ያደርግና ይቃጠልና ካርቦን ዳይኦክሳይድ እና ውሃን ፕሮዲዩስ ያደርጋል። ሶ ኬሚካል ኤነርጂ እንደ በኤቲፒ ፎርም አዲኖሳይን ትራይፎስፌት በሚባለው ፎርም እንትን ያደርጋል ማለት ነው። ስለዚህ ሴሉላር ሪስፓይሬሽን ደግሞ የዚህ ተቃራኒ ማለት ነው። ኤነርጂ ዲያግራሙን ስንመለከት so this is for photosynthesis ምንድነው ብለናል? ኢንዶተርሚክ ነው ብለናል። ስለዚህ ኢንዶተርሚክ ከሆነ የሪአክታንቱ ኢነርጂ ከፕሮዳክቱ ኢነርጂ ያንሳል ማለት ነው። አሚን የሪአክታንቱ ኢነርጂ ከፕሮዳክቱ ኢነርጂ ይበልጣል ማለታችን ነው። ስለዚህ እዚህ ጋር ምን አለን? ሪአክታንት አለን። ኦኬ ሰንላይትን አብዞርብ ያደርጉና then ከፍተኛ የሆነ ኢነርጂ ነው የሚኖራቸው። then ግሉኮሱ ፕሮዲዩስ በሚደረግበት ጊዜ ኢነርጂው ምን እየሆነ ይመጣል? እየቀነሰ ይመጣና then እዚህ ጋር እንደርሳለን because ኢነርጂ አብዞርብ ስለሚያደርግ ማለት ነው። so this is the energy diagram። የሪስፓይሬሽን ደግሞ ከዚህ በተቃራኒ ነው። ኦኬ so ከዚህ በተቃራኒ ፕሮዳክቶቹ ምንድን ነበሩ? ኢነርጂያቸው ከሪአክታንቱ ወይም ነው ሪአክታንቱ ከፕሮዳክቱ ኢነርጂው ምንድነው? ያነሰ ነው የሚሆን because heat release ስለሚያደርግ ማለት ነው። so እዚህ ጋር we have the reactants then እዚህ ጋር high energy ያላቸው ፕሮዳክቶች ይኖሩናል። ስለዚህ that is respiration። ኦኬ በዚህ አይነት መንገድ እንግዲህ ዲስከስ ማድረግ እንችላለን ማለት ነው። so exothermic reaction የምንለው always it releases energy in most cases ይሄ ኢነርጂ በሂት መልክ ነው ሪሊዝ የሚደረገው። ኦኬ በሂት መልክ ሪሊዝ ይደረጋል ማለት ነው። to the surrounding በሂት መልክ ሪሊዝ ይደረጋል። ለምሳሌ combustion of coke ይሄ ብላክ እንትን የምንለው ሶዲየም ሃይድሮክሳይድ ዲዞልቭ ኢን ዋተር ላብራቶሪ ገብታችሁ ቼክ አድርጋችሁ ከሆነ ሶዲየም ሃይድሮክሳይድ ፔሌትስ አሉ። እነዚህ ሶዲየም ሃይድሮክሳይድ ፔሌቶች ከውሃ ውስጥ ድሮፕ ስታደርጓቸውና ፍላስኩን ብትይዙት ይሞቃል at some point ማለት ነው። ሶ ያ ማለት ምንድነው? ኤግዞተርሚክ ሪአክሽን ነው ማለት ነው። so that is ይሄ የሚሆንበት ምክንያት ምንድነው? because ሶዲየም ሃይድሮክሳይዱ በውሃ የተነሳ ዲሶሺየት ስለሚያደርግ ማለት ነው። and reaction of calcium chloride with water okay calcium chloride with water እንደዚሁ ሌላ የኤግዞተርሚክ ሪአክሽን አይነት ነው ማለት ነው። ኢንዶተርሚክ የምንለው ደግሞ የኤግዞተርሚክ ሪአክሽን ተቃራኒ ነው። ምን ያደርጋል? ሂት አብዞርብ ያደርጋል ወይም ደግሞ ኢነርጂ አብዞርብ የሚያደርግ ነው ማለት ነው። ለምሳሌ ዲዞሉሽን ኦፍ ፖታሺየም ናይትሬት በውሃ ዲዞሌት በሚያደርግበት ጊዜ ፖታሺየም ሁለት ፓርት አለው then ናይትሬት አየን የምንለው ነገር አለ። ውሃ is a polar molecule ሃይድሮጅኑ ፓርሻሊ ኔጌቲቭ ፓርሻሊ ፖዚቲቭ ነው። ኦክሲጅኑ ደግሞ ፓርሻሊ ኔጌቲቭ ነው። ስለዚህ ፓርሻሊ ኔጌቲቭ የሆነው የፖታሺየም ናይትሬቱን የፖታሺየም አየን ወደ ራሱ ይስባል። ሃይድራይዱ ደግሞ እዚህ ጋር የሃይድሮጅኑ የኦክሲጅኑ ደግሞ ሃይድሮጅን ፓርት ደግሞ ናይትሬቱን ወደ ራሱ ይስብና ዲዞሉት ያደርጋቸዋል ወይም ደግሞ ይከፋፍላቸዋል ይለያያቸዋል ማለት ነው። so that is an example of endothermic reaction የኤንዶተርሚክ ሪአክሽን አይነት ነው ማለት ነው። so this schematic representation indicates the difference between endothermic and exothermic reaction. exothermic reaction heat ለሰራውንዲንጉ ሪሊዝ ያደርጋል። ኢንዶተርሚክ ሪአክሽን ደግሞ ሂት ከሰራውንዲንጉ ምን ያደርጋል? አብዞርብ ያደርጋል ማለት ነው። so characteristics of exothermic reaction already discuss ያደረግነው ነው። so it's observable as a temperature rise in the surrounding. so ቅድም እንዳልኳችሁ ለምሳሌ የሶዲየም ሃይድሮክሳይድ የፔሌቶቹን ውሃ ውስጥ ሲጨምሩ እና መጀመሪያ ለምሳሌ ውሃው እያለ ብትነኩት ፍላስኩን ቀዝቃዛ ነው የሚሆነው then የውሃ እንትን የሶዲየም ሃይድሮክሳይድ ፔሌቱን ስትጨምሩበት then you can feel ቴምፕሬቸሩ ሲጨምር የፍላስኩ ቴምፕሬቸር ሲጨምር so that's an exothermic reaction ማለት ነው። and common in convention and some dissolution process okay convention ስናቃጥል heat release እናደርጋለን ያ ኦብዘርቭ ልናደርገው የምንችለው ነው። ሶዲየም ሃይድሮክሳይድ and calcium chloride reactionዎች then the nature of endothermic reaction ይሄ ደግሞ already ቴምፕሬቸሩ እየቀዘቀዘ ይመጣል። ለምሳሌ እንዲሁ እንግዲህ ላብራቶሪ ገብታችሁ ነክታችሁ የምታውቁ ከሆነ ለምሳሌ ኢቲል አሴቴት ወይንም ሚታኖል እንደዚህ እጃችሁን ሲነካ በጣም ይቀዘቅዛል። ኦኬ ይቀዘቅዛል። ሶ ያ ማለት ምንድነው? ኢነርጂ አብዞርብ እያደረገ ነው ማለት ነው። ኦኬ so this is the dissolution of potassium nitrate. enthalpy of reaction now ስለ ኢነርጂ ስናወራ አሁን ስለ ኢነርጂ ቼንጅ ስናወራ ሌላ ዲስከስ ማድረግ ያለብን ነገር ምንድነው?
ኢንታልፒ ኦፍ ሪአክሽን የምንለው ይሄ ኢንታልፒ ኦፍ ሪአክሽን in most cases በዴልታ H ሪፕሬዘንት ይደረጋል so ይሄ ኢንታልፒ ኦፍ ሪአክሽን የምንለው is the heat transfer at constant temperature and pressure okay ከሪአክታንት ወደ ፕሮዳክት ትራንስፈር ያደረገው የሂት መጠን የአሞን መጠን at constant temperature and pressure ማለታችን okay so enthalpy this reflects the heat content of the system at constant pressure it is a state function which is depending only on the current states of the system በዛ ሲስተም የከረንት ስቴት ላይ ኮንስታንት አይደለም ማለት ነው ኦኬ ኮንስታንት አይደለም ስለዚህ የሆነ ለምሳሌ በቴምፕሬቸሩን ስንቀይር ቴምፕሬቸርና ፕሬሸሩን ስንቀይር የሚኖረው ኢንታልፒ የተለያየ ነው የሚሆነው okay so that is state constant እንለዋለን ወይም ደግሞ state function እንለዋለን so delta H ምንለው always delta የሚባል ነገር እዚህ ጋር የተለያየ ነገር ስላሉ change ማለት ነው okay ከሆነ ከኢኒሻል ስቴት ወደ ፋይናል ስቴት በሁለቱ መካከል የሚኖር change ማለት ነው ስለዚህ delta H ምንለው change in enthalpy ማለት the difference between the final heat and the final temperature or the final heat the energy and the initial heat energy malatachen so this is determined by the difference in enthalpy between the product and the reactant productu በሚኖረው የሂት ኤነርጂ እና reactantu በሚኖረው የሂት ኤነርጂ በሁለቱ መካከል በሚኖር ልዩነት ማለት ነው okay so this is delta H is the enthalpy of the product minus the enthalpy of the reactant ማለት ነው so now አሁን ይሄንን አንደርስታንድ ካደረገን exothermic reaction negative delta H ነው የሚኖረው ወይስ positive delta H so delta H ማለት the enthalpy difference between the product and the reactant ማለት ነው exothermic reaction heat release የሚያደርገው ስለዚህ የፕሮዳክቱ ሂት ከሪአክታንቱ ሂት ምንድነው ያን ይበለጠ ነው ማለት ነው ስለዚህ ከዜሮ በታች ወይም ደግሞ ኔጌቲቭ የመሆን ፕሮባቢሊቲ አይኖረውም ስለዚህ የኤግዞተርሚክ ዴልታ H ምንድነው ሁሉ ጊዜ is የኤግዞተርሚክ ሪአክሽን ሂት ሪሊዝ to the surrounding ሂት ወደ ሰራውንዲንጉ ሪሊዝ ያደርጋል ስለዚህ ወደ ሰራውንዲንጉ ሂት ስለሚያደርግ this is always delta H is negative ይሄ ደግሞ ኢንዶተርሚክ ሪአክሽን ምንድነው ደግሞ ሂት አብዞርብ ስለሚያደርግ to the surrounding from the surrounding heat absorb ስለሚያደርግ delta H always positive ነው okay delta H is always negative for exothermic reaction delta H is always positive for endothermic reaction okay ለendothermic reaction delta H always positive ነው ለexothermic reaction ደግሞ delta H always negative ነው ማለት ነው okay so as you can see this is the for exothermic reaction okay this is for exothermic reaction so the difference is the reactant is high when the product is very low then delta H is negative this is for endothermic reaction delta H is always negative delta H always greater okay delta H is always greater so because energy absorb ስለሚደረግ ወይም ደግሞ heat absorb ስለሚደረግ ማለት ነው ይሄ የኢነርጂ ዲፈረንስን በምንድነው ሜጀር የምናደርገው ሁሉ ጊዜ የኢነርጂ ዲፈረንስን በምንድነው ሜጀር የምናደርገው በካሎሪ ሜትር ሜጀር እናደርጋለን ማለት ነው ኦኬ ካሎሪ ሜትር is a device that measures heat release and absorbed heat absorb የተደረገውና ሪሊዝ የተደረገውን ሜጀር የምናደርገው በምንድነው በካሎሪ ሜትር ማለት ነው so ሜጀር የሚያደርገው basically is a temperature change በቴምፕሬቸር ቼንጅ ነው ሜጀር የሚያደርገው ማለት ነው so it used to calculate heat exchange ይሄ በሪአክታንትና በፕሮዳክት መካከል ያለውን የኢነርጂ ልውውጥ ሜጀር ለማድረግ እንጠቀምበታለን ማለት ነው this is a crucial for experiments in thermochemistry okay thermochemistry ላይ ሜጀር ለማድረግ ብንጠቀምበት ነው ማለት ነው then the quantity of heat ይሄ Q የምንለው absorbed or released by a substance is directly proportional to the change in its temperature okay delta T የምንለው በፕሮዳክቱና በሪአክታንቱ መካከል የሚኖረው የቴምፕሬቸር ዲፈረንስ እዚህ የሂት አብዞርብ የተደረገው ወይንም ሪሊዝ የተደረገው ላይ ዳይሬክትሊ ኢፌክት ይኖረዋል ማለት ነው so heat the quantity of heat
is directly proportional to delta T. So directly proportional ከሆነ በኮንስታንት ማባዛት እንችላለን ማለት ነው። ስለዚህ በኮንስታንት ስናበዛው ይሄን ኮንስታንት ወደዚህ ስንወስደው then the heat the quantity of heat divided by delta T is equals to always constant ማለት ነው። So heat capacity is the proportionality constant. እዚህ ጋር ያለው constant heat capacity እንለዋለን። ይሄ heat capacity ለሜታሎች እና ለኔል ሜታሎች የተለያየ ነው። የተለያዩ ሜታሎች ደግሞ የራሳቸው የሆነ ዲፈረንት እና ዩኒክ የሆነ heat capacity ይኖራቸዋል ማለት ነው። So heat capacity ምንለው is defined as the heat required to change temperature by 1 Kelvin. በአንድ ኬልቪን የአንድን ሲስተም ወይም ደግሞ የአንድን ሰብስታንስ ቴምፕሬቸር በአንድ ኬልቪን ከፍ ለማድረግ የሚያስፈልገው የሂት መጠን ማለት ነው። ዩኒቱ it is joule per kelvin ነው ማለት ነው። then ይሄ ለምንድን ነው በዚህ ማወቅ እንችላለን አይደል? የዚህ የሂት የኳንቲቲ ኦፍ ሂት እንትኑ ዩኒቱ ጁልስ ነው። የቴምፕሬቸር ደግሞ ኬልቪን ነው SI ዩኒቱ። ስለዚህ joule per kelvin is the SI unit of the heat capacity. It is the measure of the thermal inertia. Higher heat capacity, okay, ከፍተኛ የሆነ heat capacity ያላቸው means more energy is needed for a given temperature change. Okay, ብዙ temperature ያስፈልጋል heat change ለማምጣት ማለት ነው። So this indicates a substance's ability to retain heat. So በጣም ኢምፖርታንት የሆነ ኮንሰፕት ነው። So ከፍተኛ የሆነ ለምሳሌ ከፍተኛ የምግብ የምንሰራባቸው ወይንም ደግሞ ፋብሪካ ውስጥ ለተለያዩ በተለያዩ ቴምፕሬቸር በከፍተኛ ቴምፕሬቸር ሪአክሽን አካይደን የምንሰራቸው ነገሮች ካሉ ሃይ ሂት ካፓሲቲ ያለው ማቴሪያል እንጠቀማለን because ሂት ሪቴን ማድረግ ስለሚችል ማለት ነው። specific heat capacity ምንለው አለ። so ይሄ ደግሞ specific heat capacity is the heat required to change the temperature of 1 gram. heat capacity is ማሱን ወይም ደግሞ አማውንቱን ዲስክራይብ አናደርግም but specific heat capacity ስንል 1 ግራም ኦፍ የሆነ ማቴሪያል ወይም ደግሞ የሆነ ሰብስታንስ ወስደን የዛን 1 ግራም ሰብስታንስ ቴምፕሬቸር በ1 ኬልቪን ከፍ ለማድረግ ወይም ደግሞ ቼንጅ ለማድረግ የሚያስፈልገው የሂት መጠን it's called specific heat capacity እንለዋለን። so this reflects how much energy a substance can absorb or release per unit mass. okay, per unit mass ምን ያህል ኢነርጂ absorb ወይም ደግሞ ሪሊዝ እንደሚያደርግ የሚገልጽልን ነው ማለት ነው። this is crucial for understanding thermal properties of materials. እነዚህ ምን ያህል ሂት ሬዚስት ያደርጋሉ ምን ያህል ሂት ሪቴን ማድረግ ይችላሉ ሚለውን ዲተርማይን ለማድረግ ምንጠቀምበት ነው ማለት ነው። so this can be calculated from this is specific heat capacity. This is the quantity of heat which is divided by the mass of the substance times delta T, the difference in temperature ማለት ነው። so ከዚህ heat exchange-ን calculate ማድረግ እንችላለን rearrange አድርገን ማለት ነው። so substances with low specific heat capacity ለምሳሌ metals heat up and cool down quickly. okay, ቶሎ ይሞቃሉ ከዛ ቶሎ ይቀዘቅዛሉ። okay, ቶሎ ይቀዘቅዛሉ when they have low specific heat capacity. Water's high specific heat capacity makes it effective for temperature regulation. temperature ለማቀዝቀዝ እንጠቀምበታለን ውሃ። ይሄ ምክንያቱ ምንድነው? ሃይ የሆነ ስፔሲፊክ ሂት ካፓሲቲ ስላለው ነው። ሶ አፕሊኬሽናቸውን ይሄ ስፔሲፊክ ሂት ካፓሲቲ ለምሳሌ ይሄን አንደርስታንድ ማድረግ ኤንቫይሮንመንታል ሳይንስ፣ ኢንጂነሪንግ ምናምን የመሳሰሉት እነዚህ ሳይንሶች ላይ አንደርስታንድ ለማድረግ እንጠቀምበታለን ማለት ነው። ሶ the final thing that we are going to discuss is the importance of chemical change. በጣም ኬሚካል ቼንጅ የሚባለውን ነገር አንደርስታንድ ማድረግ በጣም ብዙ ነገሮች in daily life and in industries ብዙ አይነት ነገር በተለያዩ ጥናቶች ላይ በጣም ጠቀሜታ ይኖረዋል ማለት ነው። ሶ ይሄንን እንግዲህ አክቲቪቲ 4.3 ምን ይላል? Discuss the importance of chemical change in your life process. Consider for instance oxidation of glucose in your body.
okay, oxidation of glucose. So oxidation of glucose ማለት respiration ምንለው ነገር ማለት ነው። The photosynthesis and combustion reaction, digestion, etc. Do you think life is possible without chemical reactions or chemical change? No. ያለ chemical reaction, ያለ chemical change, life is not possible. Function ማድረግ አንችልም። የበላነው ምግብ ዳይጀስት ማድረግ አንችልም። ወደ ኤነርጂ ኮንቨርት ማድረግ አንችልም። እናንተ ደግሞ የበለጠ ፈርዘር በዚህ ጉዳይ ላይ ከጓደኞቻችሁ ጋር ዲስከስ ለማድረግ ሞክሩ። Can you mention some pharmaceuticals and their uses? What two major uses of chemical reaction or changes can you suggest from the above discussion? ይሄ ለእናንተ አሳይመንት ይሄ ነው ማለት ነው። So, pervasiveness of chemical reaction, the importance of chemical reaction. So, it is essential for plant growth, fruit production, compost formation. These are በጣም ጥቂት okay ይሄ chemical reaction እና ምንላቸው በጣም ጥቂት ነገሮች ናቸው እነዚህ። So this is crucial for human and animal life process. ቅድም እንደተነጋገርነው ያለ chemical reaction እና ያለ chemical change life sustain ማድረግ አይችልም። okay life sustain ማድረግ አይችልም። So key process ምንላቸው ለምሳሌ digestion, respiration, photosynthesis እነዚህ ሁሉ የkey factors or the key components of life that involve chemical change and chemical reaction. Okay? The principal advantage of chemical reaction, obviously, chemical reaction, ለምሳሌ exothermic የሆኑ reactions ከሆኑ we can produce energy. Okay? ያንን energy በመጠቀም ያንን energy ወደ ተለያየ ነገር convert ማድረግ እንችላለን. Okay? Creation of useful substance. በጣም ብዙ ኬሚካሎችን በጣም ብዙ መድኃኒቶችን በጣም ብዙ ማቴሪያሎችን በኬሚካል ሪአክሽን ምን ማድረግ እንችላለን ፕሮዲዩስ ማድረግ እንችላለን so in ecosystem የራሱ የሆነ ኢምፖርታንስ አለው ለምሳሌ photosynthesis converts sunlight into energy which sustaining the food chain ስለዚህ food chain sustain እንዲያደርግ ፕላንቶች ምን ማድረግ አለባቸው sustain ማድረግ አለባቸው ፕላንቶቹ sustain እንዲያደርጉ በጣም በቂ የሆነ ፉድ ፕሮዲዩስ ማድረግ አለባቸው ይሄንን ፉድ ፕሮዲዩስ የሚያደርጉት በፎቶሲንተሲስ ነው this photosynthesis utilizes sunlight to convert carbon dioxide water into glucose okay decomposition process it recycles nutrients which are crucial for ecosystem balance ይሄ ሁሉ ጠቀሜታ ይኖረዋል ማለት ነው okay ይሄ ሁሉ ጠቀሜታ ይኖረዋል human health and development digestion ይሄ digestion የበላነው ምግብ ወደ small molecules convert ያደርግልናል እነዚህን small molecules በመጠቀም ሰውነታችን የተለያዩ ስራዎችን ይሰራል then cellular respiration okay cellular respiration glucose-ን burn በማድረግ የምንጠቀምበት ነገር and agriculture and industrial importance እነዚህ ሁሉ ነገሮች ውስጥ chemical reaction and chemical change importance አለው so ቅድም እንዳልኩት without chemical reaction and chemical change እነዚህ ሁሉ ነገሮች ሰስቴን ሊያደርጉ አይችሉም ማለት ነው ዛሬ እንግዲህ በዚህ ቪዲዮ የምናየው ምንድነው የቻፕተር 4ን የመጀመሪያውን ኤክሰርሳይዝ አብረን እንሰራለን ማለት ነው እዚህ ላይ ያሉትን ጥያቄዎች አብረን ዲስከስ እናደርጋለን ይሄን ቪዲዮ እየተመለከታችሁ ያላችሁት በሞባይል አፕሊኬሽናችን ከሆነ እዚች ጋር የቴሌግራም ቻናላችን አለች @globdoc academy የምትል እዛች የቴሌግራም ቻናላችን ውስጥ በመግባት ያላችሁን አስተያየት ኮሜንት ዲስከስ ልታቀርቡልኝ ትችላላችሁ ወይንም ደግሞ ይሄንን ቪዲዮ የምትመለከቱት በዩቲዩብ ቻናላችን ከሆነ ከታች በሚገኘው የኮሜንት ሴክሽን እንዲሁ አስተያየቶቻችሁን ጥያቄዎቻችሁን ልታቀርቡልኝ ትችላላችሁ ኦኬ ናው ወደ ጥያቄዎቹ እንሂድ የመጀመሪያው ጥያቄ ሚላን ምንድነው where does the energy released during the chemical reaction came from የኬሚካል ሪአክሽን በሚካሄድበት ጊዜ ኤነርጂ ሪሊዝድ ይደረጋል አይደል ያ ኤነርጂ ከየት ነው የሚመጣው ኦኬ ከየት ነው የሚመጣው so that's a potential energy in most cases that potential energy is stored in chemical bonds በአዮኒክ እና ኮቫለንት ቦንድ አማካኝነት ነው ስቶርድ የሚደረገው ስለዚህ ኬሚካል ሪአክሽን ሲካሄድ ወይ ይሄ አዮኒክ ቦንድ ወይንም ይሄ ኮቫለንት ቦንድ ብሬክ ይደረጋል that break የተደረገው ቦንድ ኢነርጂ ኬሚካል ኢነርጂውን ሪሊዝ ያደርጋል ማለት ነው
Okay, so breaking a bond, this energy is required to break these bonds. Energy ያስፈልገናል break ለማድረግ, which is absorbed from the surrounding. ከሰራውንዲንጉ absorb እናደርጋለን break ለማድረግ ማለት ነው. Then forming of a bond. Okay, forming of a bond ደግሞ reaction bond form በሚደረግበት ጊዜ energy release ሊደረግ ይችላል. Okay, energy release ሊደረግ ይችላል. ሁሉ ጊዜ bond break ሲደረግ እሱም energy release ያደርግ ይችላል. bond form ሲደረግም energy release ሊያደርግ ይችላል. But forming a bond basically it requires energy release ያደርጋል ማለት ነው. ስለዚህ the innate energy የምንለው ምንድነው? በእነዚህ በሁለቱ መካከል በቦንድ ብሬክ ሲደረግና ቦንድ ፎርም ሲደረግ ባለው የኢነርጂ መካከል የሚኖረው ዲፈረንስ ነው ማለት ነው። ስለዚህ በኬሚካል ሪአክሽን ኢነርጂ ሪሊዝ የሚደረገው። ሁለተኛው ጥያቄ how is the energy that you get from food stored in your body? ኦኬ ከፉድ የምናገኘው ከምግብ የምናገኘው ኢነርጂ በምን አይነት መንገድ ነው ሰውነታችን ውስጥ ስቶርድ የሚደረገው? how is it supplied to the cellular process in your body? so ሰውነታችን ውስጥ ስቶር ከተደረገ በኋላ እንዴት ነው ለሌሎች ሴሉላር አክቲቪቲዎች ሰፕላይ የሚደረገው ነው ሚነር? so ይሄ ኢነርጂ ብዙ ጊዜ ስቶር የሚደረገው either በአዲኖሳይን ትራይፎስፌት ወይንም በፋትስ ወይንም በግላይኮጅን አማካኝነት ማለት ነው። ይሄ ግላይኮጅን is the store of glucose ምንለው ይሄ ግሉኮስን ስቶር የሚያደርግ ማለት ነው። አዲኖሳይን ትራይፎስፌት ማለት ደግሞ it's sometimes considered as the energy currency of the body. የሰውነታችን የኢነርጂ ከረንሲ ነው። ሪአክሽን የሚካሄደው ሰውነታችን ውስጥ ያሉ ሪአክሽኖች የሚካሄዱት ይሄንን ኤቲፒ እየከፈሉ ኦኬ እንደ ከረንሲ ነው የሚጠቀሙበት። ሶ ይሄንን ማካሄድ ፈልጋለውና ኢነርጂ ስጡኝ ሲሉ ኤቲፒ ይከፍላሉ ማለት ነው። ኦኬ ኤቲፒ ነው ኢነርጂውን የሚሰጣቸው። ሶ እንደዚህ ደግሞ እነዚህ ስቶርድ የተደረጉ እንትኖች በተለያዩ ባዮሎጂካል ሜካኒዝሞች አማካኝነት ለሰውነታችን የሴሉላር ፕሮሰስ ምን ያደርጋሉ? ሰፕላይ ይደረጋሉ ማለት ነው። ለምሳሌ conversion to ATP ስቶር ሲደረግ so foods contain nutrients like carbohydrates, fats, proteins. እነዚህ major components of the food ምንላቸው ማለት ነው። so እነዚህ ኮምፖነንቶች break down ያደርጋሉ through digestion into smaller units. ለምሳሌ እነ ካርቦሃይድሬት ወደ ግሉኮስ፣ ወደ ፍሩክቶስ፣ ወደ ጋላክቶስ ይቀየራሉ። ኦኬ ፋቶች ዘን ወደ ትናንሽ ሆዶ ለምሳሌ ወደ ትራይኤሲል ግላይሴሮል፣ ወደ ግላይሴሮል ወደዚህ ኮንቨርት ይደረጋሉ። ፕሮቲኖቹ እንደዛው ወደ አሚኖ አሲድ ኮንቨርት ይደረጋሉ። so through cellular respiration mainly in mitochondria ይሄ the energy powerhouse of the cell የሚባለው ማለት ነው. these molecules are further breakdown ይደረጋሉ። ለምሳሌ ግሉኮሶቹ ወደ በክረብ ሳይክል አማካኝነት የአሲቲል ኮኤ ወደሚባለው ነገር ኮንቨርት ያደርጋሉ። እንደዚህ this energy is used to synthesize ATP synthesis ያደርጋል ማለት ነው። በጣም ከፍተኛ የሆነ ብሬክዳውን አለ። then storage of energy, this excess energy is stored as fat in adipose tissue and as glycogen in liver and muscle. okay liver and muscle ላይ እንደ ግላይኮጅን ሆኖ ሴቭ ይደረጋል ይሄ ኢነርጂ። ፋት በፋት መልክ ሲሆን ደግሞ in adipose tissue ስቶር ይደረጋል ማለት ነው። then glycogen serves as a readily available energy. የግሉኮስ መጠኑ የሰውነታችን የግሉኮስ መጠን ሲቀንስ ግላይኮጅንን ይሰጣል ማለት ነው። ያ ብሬክዳውን ያደርግና ግሉኮስ ሰፕላይ ይደረጋል። fat is a long term energy storage. ከፍተኛ ለረጅም ጊዜ እንዲቆይ ሆኖ የሚያገለግል ማለት ነው። so the other thing is release of energy from ATP. so ይሄ ATP ምን ያደርጋል? ብሬክዳውን ያደርጋል ማለት ነው። ብሬክዳውን የሚያደርገው ወደ ምንድነው? ATP ወደ ADP ኮንቨርት ያደርጋል ወደ አዲኖሳይን ዳይፎስፌት እና ወደ ኢንኦርጋኒክ ፎስፌት ብሬክ ሲያደርግ ኢነርጂ ሪሊዝ ያደርጋል ማለት ነው። so this breakdown releases the energy. so ቅድም ያልኳችሁ ይሄ ነው። ሁሉም ቦንድ ብሬክዳውን እንትን አይደለም ኦኬ ኢነርጂ ኮንሱም የሚያደርግ አይደለም። አንዳንድ ቦንድ ብሬክዳውኖች ኢነርጂ ሪሊዝ የሚያደርጉዋል። ለምሳሌ ይሄ የኤቲፒ ቦንድ ብሬክ በሚያደርግበት ጊዜ በሪሊዝ የሚያደርገው ኢነርጂ is በጣም ኢምፖርታንት ኢነርጂ ማለት ነው stored in the bond between the phosphate group and the ATP. so the energy is then used for various cellular processes. ስለዚህ
ሰውነታችን ይሄ ከምግብ ያገኘውን ኢነርጂ የሚጠቀመው በምንድነው ATPን በመሰባበር ማለት ነው ስለዚህ ለዛ ነው የሰውነታችን የኢነርጂ ከረንሲ የሚባለው ለዛ ነው ማለት ነው ሶ ነገር ግን ይሄ ፕሮሰስ ሬጉሌት መደረግ አለበት ኦኬ ሁሉም የመጣው ኢነርጂ በሙሉ ወይም ደግሞ የመጣው ምግብ በሙሉ ወደ ግላይኮጅን እና ወደ ፋት ወደ ATP ኮንቨርት አይደረግም ሶ ምንድነው የሚያደርገው የግላይኮጅኑ መጠን ወይም ደግሞ የፋቱ መጠን ወይ ATP መጠን በበዛ ቁጥር ምን ያደርጋል ይሄንን ደግሞ ግላይኮጅኑን ደግሞ ብሬክ ዳውን ያደርግና ወደ ግሉኮስ ይጨምራል ምክንያቱም ሁሉ ጊዜ ባላንስ መደረግ ስላለበት ማለት ነው ስለዚህ ይሄንን ደግሞ የሚያደርጉት ምንድኖች ናቸው ሆርሞኖች ናቸው ሆርሞኖች like insulin and glucagon play a key role in the regulation ላይ key role ይኖራቸዋል ማለት ነው The other question is explain the energy change involved when ለምሳሌ question A quicklime or calcium oxide reacts with water to form slacked lime when ደግሞ calcium hydroxide so this is a reaction calcium oxide ከውሃ ጋር አክት አድርጎ calcium hydroxide ፕሮዲዩስ ያደርጋል this reaction heat ፕሮዲዩስ ያደርጋል ስለዚህ ይሄ ምንድነው exothermic reaction ነው ማለት ነው so when calcium oxide reacts with water a significant amount of heat is released the formation of the chemical bonds in the product releases more energy ላይምስቶን ዲኮምፖዝ በሚያደርግበት ጊዜ ይሄ ደግሞ ኢንዶተርሚክ ሪአክሽን ነው ለምን ላይምስቶን ዲኮምፖዝ ለማድረግ ሂት አብዞርብ ማድረግ አለበት ግዴታ ስለዚህ ይሄ ኢንዶተርሚክ ሪአክሽን ነው ማለት ነው ይሄ ምን ያደርጋል the energy required to break the chemical bond ስለዚህ አሁን ቦንድ ብሬክ ሲያደርግ ይሄ ደግሞ ቅድም ATP ብሬክ በሚያደርግበት ጊዜ ኤግዞተርሚክ ሪአክሽን ነበር አይደል ሂት ሪሊዝ ወይም ኢነርጂ ሪሊዝ አድርጎ ነበር አሁን ግን የካልሲየም ካርቦኔት ቦንድ ብሬክ ለማድረግ ወደ ካልሲየም ኦክሳይድ እና ወደ ካርቦን ዳይኦክሳይድ ቦንዱን ብሬክ በሚያደርግበት ጊዜ ኢነርጂ ያስፈልገዋል ኦኬ ስለዚህ it is an endothermic reaction ማለት ነው ናይትሮግላይሰሪን ይሄ በኢንትሮዳክሽኑ ላይ ያየነው ናይትሮግላይሰሪን ብሬክ ዳውን በሚያደርግበት ጊዜ ይሄ እንትን ለመስራት ኤክስፕሎሲቭ ለመስራት ምን ተጠቀም ዳይናማይት ማለት ነው obviously this is an exothermic reaction በጣም ከፍተኛ የሆነ amount of energy ወይም heat energy እንትን ያደርጋል ማለት ነው ሪሊዝ ያደርጋል so this is basically the endothermic እና exothermic reaction የምንለው ይሄንን ይመስላል the energy difference question number 4 on a hot summer day the water in a lake stays cool okay የሐይቅ ውስጥ ያለው ውሃ በጣም ሞቃት በሆነ ጊዜ እንኳን ቀዝቃዛ ነው የሚሆነው even the air above it heats quickly okay ምንም እንኳን አየሩ ቢሞቅም ማለት ነው then the water stays warm at night after the air has cooled so አየሩ ደግሞ ሲቀዘቅዝ ይሄ ውሃው ደግሞ ምን ይሆናል ይሞቃል okay ይሞቃል ማለት ነው so what is the difference ወይም ደግሞ ይሄ ምክንያቱ ምንድነው the reason why water in a lake stays cool on a hot summer day and warm at night after the air has cooled is due to the key property of water okay ይሄ የሂት ስፔሲፊክ ሂት ካፓሲቲ ወይም ሂት አብዞርብ የማድረግ እና ሪሊዝ የማድረግ ካፓሲቲ ጋር የተያያዘ ነው ማለት ነው the high specific heat capacity of water ውሃ high heat specific heat capacity አለ specific heat capacity ምን ማለት እንደሆነ አይተናል አይደል specific heat capacity ማለት the amount of heat released when the amount of heat required to raise the 1 gram of a substance by 1 Kelvin ምን የሚያስፈልገን እንትን ነው ማለት ነው so water has high specific heat capacity meaning it requires a lot of energy to change its temperatureውን change ለማድረግ በጣም ከፍተኛ ኤነርጂ ያስፈልጋል ለዛ ነው ውሃ as a cooling የምንጠቀምበት ማለት ነው this property allows to absorb water to absorb a lot of heat without a significant increase in temperature ስለዚህ ምንም እንኳን አየሩ በጣም ሞቃት ሆኖ ውሃው የማይቀዘቅዝበት ምክንያት ምንድነው ያንን አየሩ ውስጥ ያለውን ቴምፕሬቸር አብዞርብ ያደረገ እሱ ግን ላይሞቅ ይችላል ውሃው የሌክ ውሃው ማለት ነው because high specific heat capacity ስላለው ማለት ነው ስለዚህ ቴምፕሬቸሩ በጣም በቶሎ እንትን ያደርጋል ማለት ነው slow heat transfer ሌላው ዩኒክ ፕሮፐርቲው ማታ ላይ
አየሩ ከቀዘቀዘ በኋላ ደግሞ ይሄ ዋርም የሚሆንበት ምክንያት ምንድነው? then heat ቶሎ አይለቅም ማለት ነው። okay water conducts heat slower than air. then the heat from the sun penetrates the water slowly, warming only the upper layer. ከላይ ያለውን ብቻ ዋርም ያደርገዋል. then the deeper layers of the lake remains cool because the heat takes time to reach the touch ለመውረድ ማለት ነው። the other thing is thermal inertia. due to its high specific heat, water also retains heat longer than air. okay አየሩን longer than ከአየር ሙቀቱን ከአየር በበለጠ ለረጅም ጊዜ መያዝ ይችላል ማለት ነው። ስለዚህ ማታ አየሩ ቀዝቅዞ ውሃው ግን ሞቃት የሚሆንበት ምክንያት ይሄ ነው ማለት ነው። እነዚህ ናቸው ምክንያቶቹ። thermal inertia አለው, slow heat transfer አለው, then high specific heat capacity አለው ማለት ነው። question number 5, have you encountered an earthen stove, እንጀራ ምጣድ, that takes longer time to feel hot? ኦኬ ይሄ መሬት ላይ የሚደረግ የእንጀራ ምጣድ አላላ እሱ ለመሞቅ ቶሎ የሚፈጅ በጣም ብዙ ጊዜ የሚፈጅበት የእንጀራ ምጣድ አጋጥሟችሁ ያውቃል? of course አጋጥሞን ያውቃል። explain why. which stove stays warm for longer time? የትኞቹ ስቶቮች ናቸው ለረጅም ጊዜ ዋርም ሆኖ የሚቆዩት? that the heat source is disconnected. ቶሎ የሚሞቁት ናቸው ወይስ ቶሎ ዘግይተው የሚሞቁት? የትኞቹ ናቸው ለረጅም ጊዜ ለምሳሌ ከሂት ሶርሱ ዲስኮኔክት ከሆኑ በኋላ ለረጅም ጊዜ ዋርም ሆኖ የሚቆዩት የትኞቹ ናቸው ነው የሚለን። so the concept of an earthen stove like the injera ምጣድ commonly used in Ethiopia for baking injera illustrates key principle of heat capacity and thermal conductivity. so the reason why it takes a longer time to feel hot and why it stays warm for a longer time after heat source is disconnected በእነዚህ ነገሮች እንትን ማድረግ እንችላለን። ለምሳሌ የማቴሪያሉ ፕሮፐርቲ earthen stoves are typically made from clay አይደለም? ይሄ መሬት ላይ የሚደረገው ከምንድን ነው የሚሰራው? ከክሌይ አይደለም? ከሸክላ። so ይሄ ሸክላ which is a similar material with a high specific heat capacity ልክ እንደ ውሃ ከፍተኛ የሆነ high heat specific high specific heat capacity ያለው ማለት ነው። ስለዚህ ቴምፕሬቸሩን ለመለወጥ ከፍተኛ የሆነ ቴምፕሬቸር ያስፈልጋል። ለረጅም ጊዜ ምን ያደርጋል ማለት ነው? ለረጅም ጊዜ ሳይግል ይቆያል ማለት ነው። ሶ ለመጋል ምን ያደርጋል? ቶሎ አይግልም። ኦኬ ሜታሎች ናቸው ቶሎ የሚግሉት ማለት ነው። ስለዚህ high specific heat capacity means the material can absorb a lot of heat before its temperature raises significantly. ኦኬ ክሌው ሃይ ስፔሲፊክ ሂት ካፓሲቲ ስላለው ቴምፕሬቸሩ በጣም ሲግኒፊካንት እስካልሆነ ድረስ የእንትኑን የሂቱን አይቀይረውም ማለት ነው። ሶ ስሎሊ ነው ቴምፕሬቸሩ የሚጨምረው የእንትኑ። ከዛ አንድ ጊዜ አሁን የስሎ ሂት አፕ ኦኬ ቀስ እያለ ሂት ያደርጋል። ቀስ እያለ ይግላል ማለት ነው። because of its this high specific capacity earthen stoves take longer to heat up. ከዛስ በኋላ አንድ ጊዜ ሂት ካደረገ በኋላ ደግሞ ቴምፕሬቸሩ ቶሎ አይለቅም። ኦኬ ቴምፕሬቸሩ ቶሎ አይለቅም ማለት ነው። retaining heat once the earthen stove reach the desired temperature, it retains this heat for a longer period of time. ለረጅም ጊዜ ይዞት ይቆያል። ቶሎ አይቀዘቅዝም ማለት ነው። ስለዚህ ቶሎ የማይግሉት ቶሎ አይቀዘቅዙም ማለት ነው። ቶሎ የሚግሉት ደግሞ ሜታሎቹ ደግሞ ቶሎ ይቀዘቅዛሉ ማለት ነው። so stove staying warm longer, a stove that heats up slowly ልክ እንደዚህ ይሄ earthen stove ያለው ማለት ነው will generally stay warm for longer time after the heat source is disconnected. ኦኬ ሰዓቱን ካጠፋ ነው በኋላ ይሄ ምጣዱ ቶሎ አይቀዘቅዝም ማለት ነው። ኦኬ so that is why this stove የነዚህ መሬት ላይ ያለው የሸክላ ምጣዶች ቶሎ ማይግሉበት እና ቶሎ ማይቀዘቅዙበት ምክንያት high specific heat capacity ስላላቸው ነው ማለት ነው። የመጨረሻው ጥያቄ what property of substance is responsible for the observation of question 1 and question 2? ከላይ ያየናቸው የኬሚካል ይሄ የኢነርጂ ቼንጆችን የሚያመጣው ፕሮፐርቲ ምንድነው? this is chemical bond.
This refers to the amount of energy required to break a bond between two atoms or the energy released when a bond is formed. Okay? And bond break ለማድረግ የሚያስፈልገው ኤነርጂ ወይንም ደግሞ ሜክ ለማድረግ የሚያስፈልገው ኤነርጂ ይሄ የማቴሪያሎቹን ኤነርጂ የማቴሪያሉን ሂት ከፍ ዝቅ ያደርገዋል ማለት ነው። ኦኬ ሶ ኤክሰርሳይዝ 4.1 ይሄን ይመስላል። ጥያቄ ካላችሁ አስተያየት ካላችሁ ቅድም በነገርኳችሁ የቴሌግራም ቻናል ወይንም ደግሞ በዩቲዩብ ቻናል የኮሜንት ሴክሽን ልታስቀምጡልኝ ትችላላችሁ። በሚቀጥለው ቪዲዮ በሌላ ኮንቴንት እስክንገናኝ